ሰላም ጤና ይስጥልን የዜና 08 ተመልካቾቻችን እንደምን ቆያችሁን? ሰብስክራይብ በማድረግ የዕለቱን ትኩስ መረጃዎች የምትከታተሉንና የእናንተ ሰብስክራይብ ማድረግ ለኛ ትልቅ ብርታት መሆኑን አምናችሁ ቤተሰብ ለሆናችሁን በሙሉ ምስጋናችን ከልብ ነው። በመካከለኛው ምስራቅ ላይ በተከሰተ አደጋ 2 የአሜሪካ የጦር አውሮፕላኖች በኢራን መመታታቸው ተረጋግጧል። ኢራን የዓለምን የነዳጅ ደም ስር የሆነውን የሆርሙዝ ሰርጥን በቀላሉ እንደማትለቅ የሲአይኤ አዲስ ሪፖርት አመልክቷል። ይህ ውሳኔ በፕሬዝዳንት ትራምፕ አስተዳደር ላይ ከፍተኛ የፖለቲካና የኢኮኖሚ ጫናንም ፈጥሯል። እንዲሁም ከአሜሪካና ከእስራኤል ጋር ግንኙነት የሌላቸው መርከቦች ብቻ የሆርሙዝ ሰርጥን እንዲያልፉ መፍቀዷን አስታውቃለች። ይሁን እንጂ መርከቦቹ ማንነታቸውን ለመደበቅ የራዳር ሲስተማቸውን አጥፍተው እየተጓዙ ይገኛሉ። በምዕራብ አፍሪካዊቷ ሀገር ቡርኪና ፋሶ አዲስ የፖለቲካ አቅጣጫ ተቀርጿል። የሀገሪቱ ወታደራዊ መሪ ካፒቴን ኢብራሂም ትራኦሬ ዲሞክራሲ ለአፍሪካውያን የማይበጅ የምዕራባውያን መሳሪያ ነው ሲሉ ስርዓቱ እንዲበቃም ወስነዋል። የዛሬ አበይት ዜናዎቻችን ናቸው። በቀጣዮቹ 8 ደቂቃዎች የእነዚህን አበይት ዜናዎች ትንታኔ፣ አዳዲስ መረጃዎች፣ ኢኮኖሚ፣ ቴክኖሎጂና ሌሎች ጠቃሚ መረጃዎችን እናደርሳችኋለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። ዜና 08 አብራችሁን ቆዩ። የኢራን ጥቃት የአሜሪካን ተዋጊ ጀቶች መጥቷል። የጠፋው ፓይለት ፍለጋና የትራምፕ ማስጠንቀቂያ ምን ይመስላል? ባለፉት ጥቂት ሰዓታት ውስጥ 2 የአሜሪካ የጦር አውሮፕላኖች በኢራን ኃይሎች መመታታቸው ተረጋግጧል። በአሁኑ ሰዓት ደግሞ አንድ አሜሪካዊ ፓይለት በኢራን ምድር ውስጥ በመጥፋቱ ከፍተኛ ፍለጋ እየተደረገ ሲሆን ፕሬዚዳንት ትራምፕ ጠንካራ ምላሽ እንደሚሰጡ ዝተዋል። ዝርዝሩን ይዘንላችሁ መጥተናል። እንደ ሮይተርስ ዘገባ የመጀመሪያው ጥቃት ያረፈው 2 መቀመጫ ባለው ኤፍ-15 የተዋጊ ጀት ላይ ሲሆን አውሮፕላኑ በደቡብ ምዕራብ ኢራን ውስጥ ተመቶ ወድቋል። ሁለተኛው ደግሞ በሆርሙዝ የውሃ መስመር አቅራቢያ ሲበር የነበረው ኤቴን ዋርቶግ የተባለ አውሮፕላን ሲሆን ይህም በኢራን ተመቶ ኩዌት ውስጥ መከስከሱ ተገልጿል። ከአውሮፕላኖቹ አባላት መካከል 2ቱ በሰላም ሲገኙ አንዱ የኤፍ-15 ፓይለት ግን እስካሁን ድረስ አልተገኘም። የኢራን አብዮታዊ ዘበኛ IRGC ፓይለቱን በቁጥጥር ስር ለማዋል ሰፊ አሰሳ እያደረገ ሲሆን የኢራን የደህንነት ኃይሎች የጠፋውን አሜሪካዊ የአየር ኃይል አባል በህይወት ለያዘ ወይንም ለጠቆመ ዜጋ የ50,000 ፓውንድ ወይንም $66,000 ሽልማት እንደሚሰጡ በመንግስት ሚዲያቸው በይፋ አውጀዋል። ጦርነቱ ከተጀመረ አንስቶ እስካሁን 365 የአሜሪካ የጦር አባላት መቁሰላቸውን ዋይት ሀውስ አስታውቋል። በቤይሩት ፋሲካን ተገን በማድረግ ከፍተኛ ፍንዳታዎች የተሰሙ ሲሆን በእስራኤል ደግሞ በደረሰ የሚሳኤል ጥቃት የመንገድ መደርመስና የውሃ መጥለቅለቅ አደጋዎች ተከስተዋል። ፕሬዚዳንት ትራምፕ ሁኔታውን በቅርበት እየተከታተለ ነው የሚል አጭር መግለጫ ከዋይት ሀውስ የተሰጠ ሲሆን ትራምፕ ጦርነቱ ሊያበቃ መቃረቡን ቢገልጹም አውሮፕላኑ መመታቱ ድርድሩን ሊያወሳስበው እንደሚችል ተገምቷል። በቴህራን የሚገኙ የሚሳኤል ማከማቻዎችና የጥናት ተቋማትን መምታታቸውንና ጥቃቱ ተጠናክሮ እንደሚቀጥልም አስታውቀዋል። እንግሊዝ የተረጋጋና ግልጽ አመራር በመስጠት ቀውሱን ለማርገብ እንደምትሰራም ገልጸዋል። የጠፋው አሜሪካዊ አብራሪ በኢራን እጅ መውደቅ የጦርነቱ መልክ ሊቀይረው ይችላል ተብሎ ይፈራል። አዳዲስ መረጃዎች ሲደርሱ የምናሳውቃችሁ ይሆናል። የዓለም ጉሮሮ በኢራን እጅ ላይ ወድቋል። አሜሪካን ያስደነገጠው የሲአይኤ ምስጢራዊ ሪፖርት ምን ይመስላል? የአሜሪካ የስለላ ተቋማት ባወጡት አዲስ ሪፖርት ኢራን የዓለም ነዳጅ የደም ስር የሆነውን የሆርሙዝ ሰርጥን በቀላሉ እንደማትለቅ አስጠንቅቀዋል። ይህም በፕሬዝዳንት ትራምፕ አስተዳደር ላይ ከፍተኛ ጫናን ፈጥሯል። የሲአይኤ የቅርብ ጊዜ ግምገማዎች እንደሚያሳዩት ኢራን ሰርጡን መቆጣጠሯ በአሜሪካ ላይ ያላትን ብቸኛና ጠንካራ መደራደሪያ አድርጋ ወስደዋለች። ለሳምንታት በዘለቀው በዚህ ጦርነት ቴህራን የነዳጅ ዋጋ እንዲንር በማድረግ ዋሽንግተንን ለድርድር ለማስገደድ እየተጠቀመችበትም ይገኛል። ፕሬዚዳንት ትራምፕ በበኩላቸው በሶሻል ሚዲያ ገጻቸው ባስተላለፉት መልእክት በጥቂት ጊዜ ውስጥ ሆርሙዝ ሰርጥን በቀላሉ መክፈት፣ ነዳጁን መውሰድና ትርፋማ መሆን እንችላለን ሲሉ ሁኔታውን አቃለውታል። ሆኖም ወታደራዊ ተንታኞች እንደሚሉት ሰርጡን በኃይል ለመክፈት መሞከር አሜሪካን ወደማትወጣው የየብስ ጦርነትና ከፍተኛ የሰው ኃይል መስዋዕትነት ሊከታት ይችላል ብለዋል። የዓለም አቀፉ የክራይሲስ ግሩፕ ተንታኝ አሊ ቫኤዝ ጉዳዩን ሲያስረዳ አሜሪካ ኢራን የጅምላ ጨራሽ መሳሪያ እንዳታመርት ስትከላከል፣ ኢራን ግን ዓለምን የሚያንቀጠቅጥ የኢኮኖሚ መሳሪያ በእጇ አስገብታለች ብለዋል። ይህ የኢራን የኢኮኖሚ አፈና ከኒውክሌር መሳሪያ በላይ አደገኛ መሆኑንም ተንታኞች ይስማሙበታል። ትራምፕ ሰርጡን ለመክፈት የኔቶ አጋሮች ግንባር ቀደም እንዲሆኑ ቢጠይቁም እስካሁን ግን ሰርጡ እንደተዘጋ ነው። ይህ የኢነርጂ ጦርነት የዓለምን ኢኮኖሚ ወዴት እንደሚያመራው በሂደት የምናየው ይሆናል።
በሌላ በኩል የሆርሙዝ ሰርጥን በተመለከተ አዳዲስ ስልታዊ ለውጦችም እየታዩ ነው። ኢራን ከአሜሪካና ከእስራኤል ጋር ግንኙነት የሌላቸው መርከቦች ብቻ እንዲያልፉ መፍቀዷ ይታወሳል። ባለፉት ጥቂት ቀናት ውስጥም የፈረንሳይ፣ የኦማንና የጃፓን መርከቦች ሰርጡን በሰላም ተሻግረዋል። ይሁን እንጂ እነዚህ መርከቦች ሰርጡን ለመሻገር ልዩ ጥንቃቄዎች እያደረጉ መሆኑ ተሰምቷል። የፈረንሳይ የንግድ መርከብ ፈረንሳዊ ባለቤት የሚል ምልክት አሳይታ ያለፈች ሲሆን ሌሎች መርከቦች ደግሞ ማንነታቸውን የሚገልጸውን የራዳር ሲስተም አጥፍተው በሚስጥር መጓዛቸው ታውቋል። የጃፓን ትራንስፖርት ሚኒስቴር እንዳለው ከሆነ ምንም እንኳን አንዳንድ መርከቦች ማለፍ ቢጀምሩም አሁንም 45 የሚሆኑ የጃፓን መርከቦች በሰርጡ አካባቢ ተጣብቀው ይገኛሉ። ኦማን በአሜሪካና በኢራን መካከል ያለውን ውጥረት ለማርገብ ጥረት እያደረገች ቢሆንም ኢራን ግን አሁንም የአሜሪካና የእስራኤል ንብረት የሆኑ መርከቦች ላይ የጣለችውን እገዳ አላነሳችም። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በሰጡት መግለጫም የሆርሙዝ ሰርጥን መክፈት የሚቻለው በዲፕሎማሲያዊ ንግግር እንጂ በወታደራዊ ኃይል እንዳልሆነ አጽንኦት ሰጥተዋል። ይህ የኢራን መረጣ ላይ የተመሰረተ የመርከቦች ማለፊያ ፍቃድ የዓለምን የነዳጅ ገበያ ምን ያህል እንደሚያረጋጋው ወደፊት የምናየው ይሆናል። ጉዳዩን በቅርበት መከታተላችንን እንቀጥላለን። ቡርኪና ፋሶ ዲሞክራሲን ልትረሳው ይገባል፣ ካፒቴን ኢብራሂም ትራኦሬ የምዕራባውያንን ስርዓት አውግዛለሁኝ ሲሉ ተሰምተዋል። በምዕራብ አፍሪካዊቷ ሀገር ቡርኪና ፋሶ አዲስ የፖለቲካ አቅጣጫ እየተቀረጸ ነው። የሀገሪቱ ወታደራዊ መሪ ካፒቴን ኢብራሂም ትራኦሬ ባደረጉት ንግግር የቡርኪና ፋሶ ሕዝብ ስለ ዲሞክራሲ ማሰብን መዘንጋት እንዳለበትና ስርዓቱ ሀገሪቱን እንደሚገድል በይፋ አስታውቀዋል። ከ3 ዓመታት በፊት በለመለመ መፈንቅለ መንግስት ስልጣን የያዙት የ38 ዓመቱ ካፒቴን ትራኦሬ ለመንግስት ቴሌቪዥን በሰጡት ቃለ መጠይቅ ዲሞክራሲ ለአፍሪካውያን የማይበጅ የምዕራባውያን መሳሪያ ነው ሲሉ ወቅሰዋል። መሪው ለንግግራቸው ማጠናከሪያ ሊቢያን እንደ ምሳሌ ያነሱ ሲሆን ምዕራባውያን ዲሞክራሲን ለመትከል በሞከሩበት ቦታ ሁሉ ደም መፋሰስ ይከተላል ሲሉ ተደምጠዋል። ካፒቴን ትራኦሬ በሀገሪቱ ያሉ የፖለቲካ ፓርቲዎች ለሀገር መከፋፈልና ለአደጋ መንስኤ ናቸው በሚል እንዲበተኑ ማድረጋቸው ይታወሳል። መሪው አክለውም እውነተኛ ፖለቲከኛ ማለት ውሸታምና አጭበርባሪ ነው ሲሉ የፖለቲካ ስርዓቱን ነቅፈዋል። ምንም እንኳን ለዲሞክራሲያዊ ስርዓት ምትክ የሚሆን ግልጽ መዋቅር ባያቀርቡም በሀገራዊ ሉዓላዊነትና በአርበኝነት ላይ የተመሰረተ አዲስ አብዮታዊ መንገድ እንደሚከተሉ ገልጸዋል። ይህ በእንዲህ እንዳለ የሂውማን ራይትስ ሰዎች ባወጣው አዲስ ሪፖርት ትራኦሬ ስልጣን ከያዙ ወዲህ ከ1800 በላይ ንጹሃን ዜጎች መገደላቸውን አስታውቋል። ከነዚህ ግድያዎች ውስጥ 2/3ኛው በሀገሪቱ ጦርና ደጋፊ ታጣቂዎች የተፈጸሙ መሆናቸውም ተገልጿል። ቡርኪና ፋሶ ከፈረንሳይና ከምዕራባውያን ጋር የነበራትን ግንኙነት በማቋረጥ ወደ ሩሲያ ፊቷን ባዞረችበት በዚህ ወቅት የካፒቴን ትራኦሬ ንግግር በቀጠናው ላይ ምን አይነት የፖለቲካ ትኩሳት እንደሚፈጥር የሚታይ ይሆናል። ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑና ሁሌም አዳዲስ መረጃዎችን ያገኙ። እንዲሁም በፌስቡክ እና በቲክቶክ በተለያዩ አማራጮች ያገኙናል። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ ዜና 08። እናመሰግናለን።